ሰላም ተመልካች አድማጮቻችን የዛሬን የሐምሌ 14 2018 ዓ.ም የወርቅ ዋጋ የት ደርሷል የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምንነግራችሁ ይሆናል። ዛሬም እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ድረስ ወርቅ በስንት እየተሸጠ ይገኛል የሚለውን እጅግ በጣም ወሳኝ የሆነን መረጃን ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ታዲያ ቪዲዮን ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር እየጠየቅን ወደ መረጃው እናልፋለን። የምንጀምርላችሁ ከ14 ካራት የጥሬው ወርቅ ዋጋ ይሆናል። ትናንትና ከነበረው ዋጋ ጨምሯል ወይስ ቀንሷል ወይም ደግሞ ባለበት ነው ያለው የሚለውን አብረን የምንመለከት ይሆናል። እንዲሁም ደግሞ የነዚህ የምነግራችሁ የካራት አይነቶች የንጽህና ደረጃቸውስ ምን ያህል ነው የሚለውን አስመለክታችኋለሁ። መልካም ቆይታ። ከ14 ካራት ስንነሳ የ14 ካራት የ1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር ዛሬ ላይ በ74 ከ56 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ11941 ከ27 እየተሸጠ ይገኛል። ትላንት ከነበረበት ቀን ጋር ስናነጻጽረው እጅግ በጣም በአነስተኛ ዋጋ መቀነሱን መረጃችን ያመላክታል። ፒዩሪቲ ሌቭሉስ ስንት ነው ካላችሁን የ14 ካራቱ በ47 በ46 ፒዩሪቲ ሌቭሉ ነው የሚታወቀው። በመቀጠል የምነግራችሁ ደግሞ የ15 ካራቱን ሲሆን 15 ካራቱ በአሜሪካ ዶላር በ80 ከ17 ሲሸጥ በኢትዮጵያ ብር ደግሞ በ12800 እየተሸጠ ይገኛል። ይህ ንጽህና ደረጃው በስንት ነው የሚታወቀው ካላችሁ የ15 ካራቱ 54 13 የወርቅ ንጽህና አለው። ብዙ ጊዜ የ14 እና የ15 ካራት ሃልማርክ ብዙ ጊዜ አይደረግላቸውም እንደ 18 እና እንደ 21 ማለት ነው። ነገር ግን የውጭ ከሆኑ እነዚህ ካራቶች የውጭ ከሆኑ የፒዩሪቲ ሌቭላቸውን እላያቸው ላይ ሊያተሙ ይችላሉ ማለት ነው። የ18 ካራቱን 75.5 ብለው እንደሚያተሙት የ21 ካራቱንም 87.5 ብለው እንደሚያተሙት የ14ን የ15ንም እንዲሁ በንጽህና ደረጃቸው 54 60 66 ምናምን እያሉ ሊያተሙ ይችላሉ ማለት ነው። ቀጥዬ የምነግራችሁ ደግሞ የ16 ካራቱን ሲሆን 16 ካራቱ ዛሬ ሐምሌ 14 2018 ዓ.ም በአሜሪካ ዶላር በስንት እየተሸጠ ይገኛል ካላችሁ በ85 ከ51 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13647 ከ17 እየተሸጠ ይገኛል። ቀጥሎ የ17 ካራቱን ስንመለከት 17 ካራቱ በአሜሪካ ዶላር በ90 ከ85 ሲሸጥ በኢትዮጵያ ብር ደግሞ በ14500 ከ12 እየተሸጠ ይገኛል። የዚህ የንጽህና ደረጃው ስንት ነው ካላችሁ በዓለም አቀፉ ደረጃ ከ66 በላይ ነው። በእኛ ሀገሩ ግን የሀገር ውስጡ የጥራት ደረጃ እንደሚያመለክተው በ66.26 ይታወቃል ማለት ነው። እነዚህ የነገርኳችሁ በተለይ ከ15 በላይ ያሉት እስከ 17 ድረስ ያሉት ካራቶች ብዙ ጊዜ ወርቅ ቤት ስትሄዱ ብዙ ጊዜ ፈላጊ ስለማይኖራቸው ገዢ ስለማይኖራቸው ላታገኟቸው ትችላላችሁ። ነገር ግን እጅግ በጣም ስም ባላቸው በብሔራዊ ባንክ አካባቢ ባሉ ወርቅ ቤቶች ሊገኙ ይችላሉ ማለት ነው። እዛ አካባቢ በእርግጥ ሁሉንም ካራቶችን ልታገኙ ትችላላችሁ። በዋናነት ግን እነዚህ ካራቶች በደንብ የሚሸጡት ወርቅ ቤት ላላቸው ወርቅ ቤት ኑሯቸው ለሚገዙ ነው ማለት ነው። በችርቻሮ ግን የነዚህ የጥሬ ወርቅ ዋጋ የሚሸጥ አይደለም። ለወርቅ ቤቶች እነዚህ ወርቆች ይሸጡና ከዛም በኋላ ቫትና የስራ ዋጋ ተጨምሮባቸው ነው ለእያንዳንዱ ሸማች የሚደርሰው ማለት ነው። ቀጥሎ የምነግራችሁ ደግሞ የ18 ካራቱን ሲሆን 18 ካራቱ እንደምታውቁት ከሆነ ባደጉ ሀገራቶች እንደ አሜሪካ እንደ ካናዳ ባሉ ሀገራቶች እጅግ በጣም ተወዳጅ ነው። በጣም ጠንካራ ከመሆኑ የተነሳ የከበሩ ድንጋዮች እንደ ዳይመንድ የመሳሰሉትን ፈርጦችን አጥብቆ ለመያዝ ስለሚመች እጅግ በጣም ይወዱታል። በተጨማሪም ደግሞ የተለያየ ዲዛይን እንደፈለጋችሁ አድርጋችሁ ልታወጡበት ትችላላችሁ። ዋጋውም እስካሁን ከነገርኳችሁም የተሻለ ነው። የጥራት ደረጃውም እንደዚሁ አሪፍ ነው ማለት ነው።
ዓለም አቀፍ ሃልማርክ አለው 18 ኬ ይላል ወርቁ ላይ በጥሬው ስትገዙት ማለት ነው። ወይም ደግሞ 750 የሚል ሃልማርክ አለው ማለት ነው። ይህ ታዲያ በአሜሪካ ዶላር በስንት የሚገኙ ካላችሁ በ96 ከ20 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15355 ከ07 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የጥሬ ወርቅ ዋጋ የት ደርሷል፣ ጨምሯል ወይስ ቀንሷል የሚለው ነው በመመልከት ላይ የምትገኙት። ቪዲዮአችንን እስካሁን ያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ እንደዚህ አይነት ወርቃማ መረጃዎችን ለማግኘት የደውል ምልክቷን በመጫን ዘውትር ቪዲዮ ስንልክ የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። በመቀጠል የምናልፈው ወደ ሌሎች ካራቶች ነው። ቀጥሎ የ19ን፣ የ20ን፣ የ21ን፣ የ22ን፣ የ23ን፣ የ24ን ድረስ ወርቅ ዋጋ ፒዩሪቲ ሌቨል እንዲሁም በአሜሪካ ዶላርና በኢትዮጵያ ብር በስንት በመሸጥ ላይ ይገኛል የሚለውን መረጃን የምነግራችሁ ይሆናል። የትም አትሂዱ፣ አብራችሁን ቆዩ። የ19 ካራቱን ስንመለከት 19 ካራቱ በአሜሪካ ዶላር በ101 ከ54 ሲሸጥ በኢትዮጵያ ብር ደግሞ በ16206 ከ09 ነው በሚሸጥ ላይ የሚገኘው። ፒዩሪቲ ሌቨሉ ምን ያህል ነው ካላችሁ የ19 ካራቱ በ77.09 ይታወቃል ማለት ነው። የ20 ካራቱን ስነግራችሁ 20 ካራቱ በ8208 የንጽህና ደረጃው ይታወቃል። በአሜሪካ ዶላር እየተሸጠ የሚገኘው ዛሬ ላይ በ106 ከ89 ሲሆን በኢትዮጵያ ብርም ደግሞ በ17057 ከ98 እየተሸጠ ይገኛል። ሌላው በባህረ ሰላጤው በአፍሪካ እንዲሁም ደግሞ በኢትዮጵያ በእነዚህ ሀገራቶች እንዲሁም ዓለም አቀፍ ደረጃ በቢጫነቱ በውበቱ እጅግ በጣም ተወዳጅ የሆነውን የ21 ካራት የጥሬው ወርቅ ዋጋን ስንመለከት በአሜሪካ ዶላር በ112 ከ21 ሲሸጥ በኢትዮጵያ ብር ደግሞ በ17911 ከ90 በመሸጥ ላይ ይገኛል። ይህ ከመቼውም ጊዜ በላይ ቅናሽ እንደሆነ ለመመልከት ይቻላል ማለት ነው። ታዲያ ልብ በሉ፣ ይሄ የጥሬ ወርቅ ዋጋ መረጃ ነው። የተሰራ ወርቅ ዋጋ ደግሞ ምናልባት ዲዛይኑ ሲጨመርበት ቫት ላይ ሲጨመርበት ከፍ ሊል እንደሚችል ልብ በሉ። የንጽህና ደረጃው ምን ይመስላል? የ21 ካራቱ ካላችሁ 87.5 በዓለም አቀፍ ደረጃ፣ በእኛ ሀገር ደግሞ የሀገር ውስጡ 86.84 የወርቅ ንጽህና አለው ማለት ነው። ቀጥሎ የ22 ካራቱን ስንመለከት 22 ካራቱ በአሜሪካ ዶላር በ117 ከ58 ሲሸጥ በኢትዮጵያ ብር ደግሞ በ18764 ከ85 ነው በምሽጥ ላይ የሚገኘው። የዚህ ፒዩሪቲ ሌቭሉ ከ90 በላይ ነው። ተመልካች አድማጮች የ22 የ23 እና የ24 ካራት ከ90 በላይ የሆነ የወርቅ ንጽህና አላቸው። 22 ካራቱ 91.39 ነው ማለት ነው። በመቀጠል ለካፒታልና ለኢንቨስትመንት ምርጫዎቻችን እጅግ በጣም ወሳኝ የሆኑትን የ23 እና የ24 ካራትን ስንመለከት 23 ካራቱ በአሜሪካ ዶላር በ122 ከ92 ሲሸጥ በኢትዮጵያ ብር ደግሞ በ19617 ከ80 እየተሸጠ ይገኛል። ይህስ የንጽህና ደረጃው ምን ያህል ነው? ስንት ነው ካላችሁ 95.73 እንደሆነ መረጃችን ያመላክታል። በመጨረሻ የ24 ካራቱን ስንመለከት 24 ካራቱ በ99.96 የወርቅ ንጽህና ነው ይታወቃል። በአሜሪካ ዶላር በ128 ከ27 ወይም ደግሞ በኢትዮጵያ ብር 20470 ከ75 እየተሸጠ ይገኛል። ትላንት ከነበረበት እንደተመለከታችሁ የተወሰነ ቅናሽ አለው። ነገስ የት ይገባል የሚለውን እንዲሁ ይዘንላችሁ እንመጣ ይሆናል። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እያመሰገንን በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። መልካም ጊዜ